ሴት የምትወደው ልጅ ወይም ፍቅረኛዬ ብላ የምትጠራው ወንድ በምን ምክንያት ሊንቃት ይችላል? ምንድነው አንድን ሴት ሊያስንቃት የሚችለው? የሆነ ቀን እንደሚወዳት የነገራት ወንድ፣ የሆነ ቀን እንደሚያከብራት የሚነግራት ወንድ የሆነ ቀን ተቀይሮ ንቀት ማሳየት የሚጀምረው በምን ምክንያት ነው? ወንድ ልጅ ቤዚካሊ ከክብር የሚበልጥ ምንም ነገር እንደሌለ ጠንቅቆ ያውቃል። ክብሩን ከማያገኝበት ቦታ ወይም እንደተከበረ ከማይሰማው ቦታ ለደቂቃ ሳያስብ ሳያጤን እንደሚሄድ የሚያውቅ ፍጥረት ለምንድን ነው ቀለል አድርጎ አንድን ሴት መናቅ የሚፈልገው ወይም ሊንቃት የሚችለው የሚለውን ጠቅለል አድርገን በዛሬ ቪዲዮአችን ላይ እንመልሰዋለን። መስማት ምንም ጥቅም የለውም። አንድ ወንድ ልጅ አንቺን ሊንቅበት የሚችለው ምክንያት ካወቅሽ፣ አንቺን የሚያስንቅሽን ነገሮችን ግልጽ ከሆኑልሽ እነዛ ላይ መስራት የኔ ቆንጆ ግዴታሽ ነው። ምክንያቱም ደግሞ እዛ ግንኙነት ውስጥ መቆየት የምትችው ወይም ያንን ወንድ እንዲወድሽ ማድረግ የምትችው ቤዚካሊ እኮ በቃ እንደ ከፍቅር በላይ አልኩሽ፣ ከምግብ ከሚበላው ምግብ በላይ የሚፈልገውን ነገር ሊሰጥሽ ከማይችል ወንድ ወይም ከወሰደብሽ ወንድ ጋር ዘልቃለሁ ወይም እንዲወደኝ አደርጋለሁ፣ ያንን የፍቅር ህይወት ቀይረዋለሁ፣ ለውጠዋለሁ የሚል ተስፋ አይደለም የሚያስፈልግሽ። ምክንያቱን ማወቅ መነሻውን ማወቅና መፍትሄ መፈለግ ነው። ስፔሲፊካሊ ለዛ ነገር ለተናቅሽበት ምክንያት ከዛ በኋላ ነው ህይወት የምትቀጥለው። ፍቅር የሚባለው ሪሌሽንሺፕ የሚባለው ትዳር የሚባለው ህይወት የሚቀጥለው ከመነሻው ነው። አንቺ ማግኘት ያልቻልሽውን ሊሰጥሽ ያልቻልሽውን ነገር ለሰዎች ልሰጪ አትችይም። ደግሞ ለሰዎች መስጠት የምትችይው የተሰጠሽን አይደለም፣ አንቺ ያለሽን፣ አንቺ ጋር ሞልቶ የተረፈ አንቺ ጋር እንዳለ ኮንፊደንስ ያለሽን ነገር ነው ለሰዎች ወይም ለሱ ራሱ መስጠት የምትችይው። ለሰው የማትሰጪ ሰው እስክትሆኝ ድረስ መናቅ አይጠበቅብሽም። ወንድ ልጅ በምን ምክንያት ነው አሊያም ደግሞ ምን ሲያይ ነው ምን ስታደርጊ ነው ቀለል አድርጎ የሚንቅሽ? ከኔ ከእህትሽ ጋር እዚህ ቪዲዮ መጨረሻ ድረስ አብረሽ ቆይ በጥሩ ምክንያት። ምክንያቱም የምትወጂውን ወንድ መቼም ጎዳዋለሁ ወይም ይሄንን ማድረግ ለሱ ያስንቀኛል ብለሽ በፍጹም አስበሻቸው አታደርጊያቸውም። እውነት ለመናገር ማለት ነው። ሁሌም ጥሩ፣ በጣም ቀና ልብ፣ በጣም ጥንቅቅ ብለሽ የምታደርጊያቸው ነገሮች ናቸው አንዳንዴ የሚያስንቁሽ። ስለዚህ ከምጠቅሳቸው ውስጥ ምናልባት አንዱ ሊሆን ይችላል ያንቺ ጥፋት። ስለዚህ ከኔ ጋር እስከ መጨረሻው ቆይታሽ ጥፋትሽን ማረም፣ ምናልባት የማይታረም ከሆነ ደግሞ ራስሽን የምትመርጭበት ሲዝን ላይ ልትሆኚ ትችያለሽ። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ዱዳው ስለት። እዚህ ቻናል ላይ ስለ ወንዶች እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን እንዴት የምናርምበትን ቀለል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙቶቻችን እንዲደርስ ዩቲዩብ ለሌሎችም እንዲያደርስልን ላይክ እናደርጋለን። ቪዲዮ አብራችሁኝ ቆዩ። አንደኛው አልፈልግሽም ብሎ ትቶሽ የሄደን ወንድ ሲመለስ በደስታ የምትቀበዩ ከሆነ ወይም እንደማይፈልግሽ እያሳየሽ መሄድ እንደሚፈልግ እያወቅሽ እሱን ህይወትሽ ውስጥ ለማቆየት የራስሽን ክብር የምትታይ ከሆነ ቀለል አድርጎ ነው የሚነቅሽ። ኦልሬዲ እኮ አንድ ግንኙነት ውስጥ አሳማኝ ምክንያት ሳይኖረው ወይም ሁለታችሁም ተነጋግራችሁ አምናችሁበት ያ ግንኙነት አይሰራም ብላችሁ በክብር ያለ ጸብ መለያየት ስትችሉ እሱ ሆኖ ያንን ፓርቲ የመረጠውና ከዛ የፍቅር ግንኙነት ወጥቶ ከሄደ በኋላ ቢመለስ እንደምትቀበዩ እርግጠኛ እንዲሆን ያደረግሽው ነገር ካለ፣ ለምሳሌ ከዚህ በፊት ስትጣሉ ወዲያው ሲመጣ የምትታረቁ ከሆነ፣ እሱ አጥፍቶ አንቺ ቅርታ ጠይቀሽ የምትመልሽው ከሆነ፣ እሱ ከሌለ እንደምትጎጂ በተለያዩ መንገዶች ታሳይውና ሲመጣ ደግሞ ደስታሽ በመመለስ ወይም የአንቺ ስሜት እሱ ላይ ዲፔንድ ያደረገ መሆኑ የአንቺ መኖር የአንቺ ደስተኝነት በሱ መኖርና ባለመኖር ላይ እንደተመሰረተ ካወቀ ምንም ሌላ ልታገኛችም ከሱ ከንቀት ውጪ ይንቅሻል። ቀለል አድርጎ ነው የንቀት ቃላትን የንቀት ድርጊቶችን የሚያደርገው። ኑሪያት ኑሪ፣ ምክንያቱም እሱ ስላለ እንደምትተነፍሽ ስለሚያምን ቀለል አድርጎ ከሌላ ሴት ጋርም ግንኙነት ውስጥ ሊገባ ይችላል፣ ከአንቺ ጋርም ሆኖ ማለት ነው። ምክንያቱም ጥፋት ነው። አንድ የፍቅር ግንኙነት ውስጥ አንድ ወንድ ልጅ እመኚ ምንም አይነት ነገር ብታደርጊው ካልፈለገ በስተቀር ልታቆየው አትችይም። በፍቅር ባላችሁበት ሰዓት ላይ የምታደርጊያቸው ነገሮች ናቸው እሱን ፈርቶሽ ወዶሽ እዛ እንዲቆይ የሚያደርገው። ነገር ግን ያ ነገር ካበቃ ፉርሽ ከሆነ ወይም እንደማይፈልግ በግልጽ እያሳየሽ ከህይወትሽ ሲወጣ መውጣት ብቻ አይደለም እኮ ተለያይታችሁ ብቻ አይደለም። ለምሳሌ የመጥፋት የመላላት ችላይ ማለት ባህሪዎችን እንኳን ሲያሳይሽ ራስሽን ነው መምረጥ ያለብሽ እሱን ሳይሆን።
ነገር ግን ስቲል የምትፈልጊው ከሆነ ሄደሽ ያለበት ይቅርታ ጠይቀሽ የምትመልሺው ከሆነ እሺ በቃ ሂድን ብለሽ ለቀሹ ስቲል ድብርት ውስጥ የምትሆኚ ከሆነ ሲመጣ ስፔሻሊ ተመልሶ ሲመጣ የምትቀበዩ ከሆነ ተመሳሳይ አይነት ነገር ሲሄድ ትሸኛለሽ፣ ሲመጣ የምትቀበዩ ከሆነ ያስንቅሻል። በዋናነት የሚያስንቀን ይህ ነው፣ ራሳችንን መምረጥ አለመቻላችን። የራሳችንን ክብር ከሱ በላይ መምረጥ አለመቻላችን ያስንቀናል። ራስሽን ምረጪ፣ ክብርሽን ምረጪ። ምክንያቱም ከምንም ነገር በላይ ፍቅር ግንኙነት ውስጥም ከመቆየቱም በላይ ከአንቺም በላይ ከፍቅርሽም በላይ ትልቅ ዋጋ የሚሰጠው አንድ ነገር ወንድ ልጅ ቢኖር ክብር ነው። ያንን ነገር ደግሞ ለራስሽ መስጠት ካልቻልሽ ራስሽን ላላ ስትይ ካየ ይንቅሻል። ሁለተኛ ሁሌም ይቅርታ የምታደርጊለት ከሆነ ይንቅሻል። ይቅርታ የሚያደርግ ሰው ትልቅ ልብ ያለው ሰው፣ የተከበረ እጅግ በጣም ትልቅ በቃ ለኔ ለምሳሌ ይቅርታ ማድረግ በጣም ከባድ ነገር ነው። በጣም ከባድ ነው። እረሳለሁ ባይዘ ያ ሰው ምን እንዳደረገኝ ወይም ምን እንደበደለኝ ምን እንደተናገረኝ በቀላሉ እረሳለሁ። ነገር ግን እመኑኝ ይቅርታ የማደርግለት ስህተቱን ሲያርም ነው። ወይም ደግሞ ያንን ነገር ነው የሚጎዳኝን ነገር ካላደረገ በዛ ነገር ላይ ይቅርታ አድርጌለታለሁ። ነገር ግን አረሳም፣ በፍጹም አረሳም። በተመሳሳይ ሁኔታ ያንን ነገር ሲያደርግ የዛኔ ቁርጥ ያለ አቋሜን አሳየዋለሁ። ይሄ የኔ ልምድ ነው ወይም የኔ እንትን ነው፣ ማንነት ሊሆን ይችላል። ነገር ግን ይሄ ማንነት ከሌለን ሁላችንም ጋር ሚኖር የሚገባል፣ እንጎዳለን። የይቅርታ ልብ ትልቅነት ነው። የፍቅር ግንኙነቱ ስለየት የሚያደርገው ምን እንደሆነ ታውቂያለሽ? አንድ ወንድ ልጅ አይን ያወጣ ግልጽ የሆነ ልብሽን የሚሰብር ስሜትሽን የሚጎዳ ግንኙነታችሁን የማያስቀጥል ጥፋት ካጠፋ በኋላ ይቅርታ ሲጠይቅሽ ይቅርታ አድርጊለት። ካመንሽበት አድርግ ብቻ አብሮሽ እንዲሆን ብቻ አይደለም ጥፋቱ ይቅርታ ማስደረግ እንዳልሆነ እያወቅሽ ይቅርታ አድርገሽለት አብሮሽ እንዲቆይ አድርገሽው ደግሞ ሲያደርግ ድጋሚ ይቅርታ የምታደርጊለት ከሆነ ንቀት ትንሹ ነው። ሌላም ነገር ሊያደርግሽ ይችላል። አይናችንን ከፈት ማድረግ አለብን። ሰዎች የመጀመሪያው ነገር ይሄኔ ይቅርታ የምትጠይቂው አንቺ ልትሆኚ ትችያለሽ። ስንወድ በጣም ነው የምናሳዝነው። ማወቅ ያለብን ቤዚካሊ ከመውደዳችን ወይም ከስሜታችን በላይ አንድ ግንኙነት ውስጥ የሚያቆየን መከባበር፣ አንደርስታንድ መደራረግ፣ አንዱን አምኖ መቀበል፣ ኃላፊነታችንን መወጣት፣ በጣም ብዙ ነገሮች አሉት። የፍቅር ግንኙነት እንዲቀጥል እንዲኖር ጤና እንዲሰጥ ጤናማ እንዲሆን ብቻ ሳይሆን ጤና እንዲሰጥ። ነገር ግን አንቺ ጤናሽን እየከፈልሽ ነው በእንደዚያ ግንኙነት ውስጥ የምትቆይ ከሆነ። ራስሽን ማስከበር ከፈለግሽ ወይም እንዲንቅሽ ካልፈለግሽ አንዴ ሲያጠፋ ትልቁን እኔ እንደ ኤግዛምፕል ጠቅሽ ትንሽዬ ጥፋት ስሜትሽን የሚጎዳ ማፈልጊውን ባውንደሪሽን የነካ ነገር ሲያደርግ ይቅርታ እስኪጠይቅሽ መጠበቅ መቻል አለብሽ። ጥቅሽን ይዘሽ ይቅርታ ሲጠይቅሽ ደግሞ ያንን ነገር ደግሞ እንደማያደርግ እርግጠኛ መሆን አለብሽ። ሁለቴ ሶስቴ ይቅርታ በሐሳብ ልዩነት ሲፈጠር ሁሌም ጸብ ይኖራል። ነገር ግን እነዛን እየታረሙ እያደጉ እየተሻሻሉ አንዱን እንዲያቅ ነው እንጂ የሚያደርገው አንደኛውን እየደበደበ እያቆሰለ እንዲኖር አይደለም። ያ ነው ማወቅ ያለብሽ። የታረመ ጥፋት ከሆነ ይቅርታ ማድረግ የትልቅ ሰው ልብ ነው። የማይታረም ወንድ አንድ አይነት ጥፋት የሚሰራ አንድ አይነት እያሳዘነሽ ሁሌም በተመሳሳይ ነገር ይቅርታ የምታደርጊለት ከሆነ ኤግዚስት እንዳረግሽ ራሱ አይቆጥርም። እንኳን ለክብርሽ ሊጨነቅ እንኳን ላንቺ ሊጠየቅ። ስለዚህ በጣም ጠንቃቃ፣ ይቅርታሽን የምትሰጪበትን ቦታ፣ ይቅርታ ለምታደርጊለት ነገር፣ ይቅርታ ካደረግሽለት በኋላ ለሚመጡ ነገሮች ታርመዋል አልታረሙ ለሚሉት ነገሮች ትኩረት መስጠት አለብሽ። ከጊዜሽና ከእድሜሽ ከጤናሽ ውጪ እዚህ ግንኙነት ውስጥ መቆየት ሌላ ምንም ጥቅም የለም። እነሱን ከማሳጣት እነሱን ከማስከፈል ውጪ እሱ የሆነ ቀን መሄዱ ማይቀር ነው። እሱ የሆነ ቀን እዛ ግንኙነት ውስጥ እንደማይቆይ ያውቀዋል። አንቺ ነሽ እየለፋሽ ያለሽው። ስለዚህ ይቅርታ ስታደርጊ የመረጥሽ አድርጊ። ደጋግሞ የሚያጠፋውን ነገር ስትታገሹ እሱ ይንቅሻል። ሶስተኛ ወንድ ልጅ የሚንቅሽ ኖ ማለት ካልቻልሽ ነው። አልችልም፣ አልፈልግም፣ ይሄ ሊሆን አይገባም የሚሉ አቋሞች ከሌሉሽ፣ ባውንደሪዎች ከሌሉሽ ይንቅሻል። የሚፈልገውን ምናልባት የሚፈልገውን ብቻ አይደለም የማትፈልጊውን ልክ ያልሆነ ነገር ቅድም ያነሷቸው ሁለቱም ራሱ ከበቂ በላይ ናቸው። እውነት ለመናገር እነዚህ ነገሮችን ኖ ማለት ካልቻልሽ ባንቺ ዙሪያ ስፔሻሊ ማድረግ የማትፈልጊው መሄድ የማትፈልጊው ቦታ ሊሆን ይችላል፣ ነገሮች ሊሆን ይችላሉ። ማድረግ የማትፈልጊያቸው ከራስሽ ስሜት ጋር የራስሽ ሀሳብ የራስሽ ማንነቶችሽን
እሱን የሚቃረንሽ ከሆነ እሱን እንድትተይ ልክ እንዳልሆነ አንቺ ያመንሽውን የወደድሽውን ተስማምቶሽ የምትኖሪውን ህይወት እንድትተይ ጓደኞችሽን ቤተሰቦችሽን ጥሶ መጥቶ ሲነካ አንቺን ተስማምተውሽ ወደሻቸው ልክ ካልሆነ ማንም ሊወጣ ይገባል ከህይወትሽ ባይዘው ማለት ነው። እሱም ልክ ካልሆነ እሱም ሊወጣ ይገባል። ቤተሰብ አባል እንኳን ሆነው ለኛ መርዝ ከሆኑ እኛ የሚበድሉ ከሆነ መቁረጥ ወይም ከነሱ ጋር ያለን እንደማጣራት ባንችል እውቀታችንን መጠበቅ መቻል አለብን። የእውነቴን ነው የምላችሁ። ሰላም በማንኛውም ሁኔታና በማንኛውም ስፍራ ላይ መመረጥ ያለበት ክብር ከምንም ነገር በላይ ክብርሽን ካልጠበቅሽና ካላስጠበቅሽው ምንም ትርጉም ያጣል ህይወትሽ። የሆነ ሳለ ደስተኛ መሆን ያቅትሻል። በቃ በሰብአዊነትሽ ወይም ሰው በሆንሽ ሊኖርሽ የሚገቡ ነገሮች በሰዎች ከተነጠቅሽ ለራስሽ ስሜት ታጫለሽ። ስለዚህ ባውንደሪ ሊኖርሽ ይገባሉ። አይ ልትያቸው የሚገቡ ልትከላከያቸው የሚገቡ ማድረግ ሳትፈልጊ ከወደድሽኝ ብትወጂ ኖሮ ይሄን ካላደረግን ይሄ ግንኙነት ይበቃል ያቋርጣል ምናምን የሚልሽ ከሆነ ይቋረጥ። ምክንያቱም የአንድ ሰው ፍላጎት ብቻ የሚከናወንበት አይደለም። አሳማኝ ነጥብ ካለው ቁጭ አድርግ፣ ያሳምንሽ። ካመንሽ ታደርጊያለሽ። ስቲል ግን የማታምኚውና የማትፈልጊው ከሆነ የሚጎዳሽ ከሆነ የሚያሳዝንሽ ከሆነ አይበይ፣ እንዲያከብርሽ ታደርጊዋለሽ። ሲቀጥል አንድ ወንድ ልጅ ኖ አለችኝ አልፈልግም አለችኝ ብሎ ሚተው ግንኙነት የለም። የማይወድሽ የማይፈልግሽ የማያከብርሽ ከሆነ ግን እንደ ሰበብ ተጠቅሞ ይሄዳል። እንደሆኑም አትሊስት ክብርሽን አስበልጠሽ ራስሽን አክብረሽ ማፈልጊውን ነገር ምታቂ ሆነሽ ቀርተሻል። ነገር ግን ሁሌም እሺ እያልሽው በንቀት የተከናነበ ማነሽ ሊልሽ ይችላል። ምንም ሳይነግርሽ ሊሆን ይችላል ከህይወትሽ የሚመጣ የሆነ ቀን ሊያገባ እንደሆነ ልትሰሚም ትችያለሽ። የሆነ ግንኙነት ውስጥ ሳይሆን የሆነ ሲቹዌሽን ሺፕ ውስጥ የነበርሽ እንዲሰማሽ። ብዙ ሴቶች ራሳቸውን አጥፍተዋል፣ ፌንት ሰርተዋል፣ ብዙ ነገር ያደርጋሉ በእንደዚህ አይነት ኬዝ። በቃ እነሱም አንቺ የምታውቂው ግንኙነት ውስጥ እንዳለሽ ነው። ሊያውም ዋጋ ከፍለሽ ተጠንቅቀሽ እምቢ ሳቲ ተሸማቀሽ ተጠንቅቀሽለት ወደሹ ለሱ መውደድሽን ለማረጋገጥ ራስሽን እየከፈልሽ ነው የኖርሽለት ግንኙነት ነው። እሱ ሌላ ዓለም ውስጥ ነው። ሌላ የሚያከብራት ሚፈራት ማጣት የሚጠነቀቅላት ሴት አለች። እሷን ያገባ ቃል ከሆነ ሰው ልትሰሚ ትችያለሽ። የሆነ አንዳንዴ በነገሮች ውስጥ ራሳችንን ቀድመን ልናመጣ ይገባል። ምን አጣለሁ እስቲ አሁን አይ እኔ አልፈልግም ወይም አልችልም እምቢ ብሎ ምን አጣለሁ ብለሽ አስቢ። የሚያፈቅርሽ ወንድ እንዲህ በቀላሉ አንድ ነገር እምቢ ስላልሽ ወይም ማፈልጊው ነገር አላረግሽም ብሎ ጥሎሽ የሚሄድ ይመስልሻል እንዴ? ኖ። አንዳንዴ ልናልፍ እንችላለን። አንዳንዴ ዋጋ ልንከፍል እንችላለን። አንዳንዴ ማንፈልገውን ነገር እነሱን ለማስደሰት እሺ ልንል እንችላለን። ነገር ግን የግዴታ ደግሞ ኖ በቃ ኖ አይሆንም፣ ልክ አይደለም፣ እንደዚህ ማድረግ አልፈልግም ማለትን ልመጂ። መከበርን ከፈለግሽ መናቀን ሳይሆን ይሄ ሪያሊቲ ነው። አራተኛው ቀለል አድርጎ ወንድ ልጅ የሚንቀው የራሷ ማንነት የሌላትን ነው። የራስሽ ማንነት፣ የራስሽ አስተሳሰብ፣ የራስሽ ህይወት፣ የራስሽ ጓደኞች፣ የራስሽ ቤተሰቦች፣ እያንዳንዱ የራስሽ አቋም ሊኖርሽ ይገባል እንዲያከብርሽ ከፈለግሽ ማለት ነው። የራሷ አቋም የነበራት የራሷ ስራ የነበራት በጣም ጓደኞች የነበሯት ሌላ ደስተኛ የሚያደርጓት የነበሯት ሴት አንድ መርዛማ የሆነ ቦይፍሬንድ ስትይዝ እነዚህ ነገሮቿ በሙሉ ይበላሹባታል። እኔ ከሱ በፊት እንደዚህ አይነት ሴት ነበርኩ፣ እሱ መጥቶ ህይወቴ ውስጥ እንደዚህ ሆነ፣ እንደዚህ ተፈጠረ። ደግሞ እኮ እሱን አላተረፈችም። ገና ከሱ ያተረፈችው ምንድነው? ንቀት ነው የሚሆነው። ስለዚህ ሁሌም ቢሆን ህይወታችን ውስጥ ምን ያስፈልገናል መሰላችሁ? ቀጥ ለጥ አድርጎ የሚያኖረን አንዱ ነው። ለምሳሌ አንድ ጓደኛሽ ሀገር ቀይራ ብትሄድ ብትርቅ ፋሚሊ ጋር መጠጋት ጥሩ ከቤተሰቦች ጋር ጥሩ ግንኙነት ሊኖርሽ የሚገባ ሴት ማለት አሊያም ቤተሰብ ባይኖርሽ እንኳን ወይም ከቤተሰቦች ጋር ያን ያህል ክሎዝ ባትሆኚ ስራ ሊኖርሽ ይገባል። ኢነርጂሽን እያጠፋሽ ቢያንስ ከዛ ሀዘን ከዛ ድብርት እንድትወጪ የሚያደርግሽ። ፍቅረኛም እኮ ተመሳሳይ ትዳር ውስጥ ገብተሽ ልጆች አፍርተሽ ትዳራችንን ለማቃናት ለመሮጥ የምንደክመው አይነት ስቴፕ ላይ ስለ ትዳር አላወራም ሲጀመር። መጀመሪያ መታረም መወራት ያለበት የፍቅር ህይወታችን ነው። ፍቅር ላይ ነው መወራት ያለበት። እዚህ ፍቅረኛነት ላይ ነው ብዙ ጥፋተኛ ሴቶች የምናጠፋው። ብዙ ነገር ይሻሻላል፣ ይለወጣል፣ እንደዚህ ሊሆን ይችላል ያለ ራሳችን ሰበብና ተስፋ ሰጥተን ትዳር ውስጥ ገብተን ከወለድን በኋላ በጥፊ እንደተመታ ሰው ከእንቅልፋችን እንባልናለን። እዛ ደርሳችሁ አላወራችሁም። እኔ ገና ከዚህ ከጅምሩ ነው ማወራችሁ። ሲጀመር ገና እዚሁ እያለሽ ለነዚህ ለሌላ ነገሮች ከሱ ውጭ ላሉሽ ህይወቶችሽ እጅግ በጣም ተመሳሳይ ኢነርጂ፣ ጊዜ፣ ትኩረት ልትሰጪ ይገባል። እሱ ባይኖር በአንዱ የሚተካ ሌላ ላብሽን፣ ፍቅርሽን፣ ኢነርጂሽን የምታወጭበት ቦታ አለሽ። ገባሽ? ግን ማንም እንደሌለሽ ካወቀ
ኢማጂን አድርጋችኋል? እውነት ወንድም ቤተሰብ የሌላት ሴት አንድ ትዳር ውስጥ እንኳን ኢቭን ያለች ሴት የምትከበረውንና የሌላት ሴት እንዴት እንደምትናቅ ታውቃላችሁ አይደለ? ከስንት አንዱ ወንድ እግዚአብሔር የባረከው ካልሆነ ይሄን እኮ በቀን እናያለን። ራሳችን ላይ እስከሚደርስ ለምን እንደምንጠብቅ እኔ እንጃ። ስለዚህ ላይፍ ቢውልድ አድርጊ። ፋይናንሻሊ የእሱ ጥገኛ፣ የስሜት ጥገኛ፣ የብዙ ነገር ጥገኛው እንደሆንሽ ሲገባው ከንቀት ውጭ ምንም አያገኝም፣ ምንም አታተርፊም። ስለዚህ ግን ሲኖርሽ፣ አላማ ሲኖርሽ፣ ህልም ሲኖርሽ፣ ገንዘብ ሲኖርሽ፣ እውቀት ሲኖርሽ፣ ቤተሰብ ሲኖርሽ፣ ጓደኞች ሲኖርሽ ቀጥለጥ ብሎ ያከብርሻል። በምን አባቱ ብሎ ነው የሚንቅሽስ? ምን ምክንያት ሊኖረው ይችላል? ስለዚህ እነዚህ ነገሮች ላይ የኔ ቆንጆ ወጥረሽ ስሪ፣ ጠንከር ብለሽ ስሪ። እነሱን ሌላ እንትንሽ ባካፖችሽ በቃ ጥንቅቅ አድርገው ደግፈው የሚይዙሽ የእነሱ ኃይል ራሱ እኮ እሱን እንዲፈራሽ እንዲያከብርሽ ያደርጋል። እንደ ቀልድ ራሱ እንዲያይሽ አይፈቅድልም። እንዲጫወትብሽ ተጠቅሞ እንዲሄድ ራሱ ከአንቺ ጋር ተለያይቶ ራሱ ጎርቶች ከሄደ ምን እንደሚጠብቁ ያውቃሉ። ዝም አይሉማ። ገንዘብሽ ዝም አይልም፣ ቤተሰቦችሽ ዝም አይሉ፣ ጓደኞችሽ ዝም አይሉም። የአንቺ ፓወር የአንቺ ግሬስ ራሱ ዝም አይልም፣ ያስፈሩታል። ስለዚህ መናቅን ካልፈለግሽ ከሱ ውጪ ሌላ ህይወትሽ ላይ በደንብ ፎከስ አድርጊ። አምስተኛውና የመጨረሻው ወንድ ልጅ እንዲንቅሽ የሚያደርገው ነገሮችን ማየት ካልቻልሽ ነው፣ ወይም ራስሽን በደንብ ማየት ካልቻልሽ ነው። በራስ መተማመንሽን ምን ያለው ለራስሽ የሰጠሽው ዋጋ ምን ያለው አሁን ከሰፖርቲቭ ሲስተሞችሽ ውጪ ያሉት አሁን ቅድም ያልኩሽን ኖ ለማለት ባውንደሪ እንዲኖርሽ ማለት ነው። ከዛ ውጪ ደግሞ እሱ ሲያጠፋ ያንን ለመቃወም ነው የምልሽ። ኢቭን እሱ ህይወትሽ ውስጥ ባይኖር እንዴት አድርገሽ ሃንድል ታደርጊያለሽ? እነዚህ ነገሮች ላይ መሰራት መቻል አለባቸው። ይውላችሁ እሱን ለመተው ኮንፊደንስ እንደሌለሽ ካወቀ ወይም ከሱ ህይወት ውስጥ መውጣት እንደማትቺ ሲያቅ ወንድ ልጅ መጨማለቅ ይጀምራል። የትም አባቷ አትሄድም። ትመጣለች፣ ምንም ባደርጋት እሷ እንኳን ሄጄ ራሷ ትመጣለች። 2 ቀን ነው ማደውሎ፣ ከ3 ቀን በኋላ ትደውላለች። እንዲልሽ እንዳታደርጊው። በራስሽ የምትተማመኝ፣ ራስሽን የምትወጂ፣ ራስሽን ደስተኛ ማድረግ የምትቺ ሜንታሊ ፊዚካሊ ምናምን ጠንካራ መሆን መቻል አለብሽ። ይውላችሁ ጥንካሬሽ ለአንቺ ሁሉ ነገርሽ ነው። ሁሉ ነገርሽ መሄድ ያለበት ወንድ ምንም አድርገሽ ልታስቀሪ፣ ቆንጅናሽ አያስቀርሽ፣ ማልቀስሽ አያስቀረው፣ ጎንበስ ቀና ብለሽ ማብሰልሽ፣ ልብሱን ማጠብሽ፣ መከተልሽ፣ እሱን መደወልሽ፣ ኬር ማደርግሽ ይሄ ሊያስቀረው አይችልም። ወንድ ልጅ በደንብ እያያችሁ ነው። ሶሻል ሚዲያ ላይ የሁሉም ህይወት እየወጣ ነው አይደለ? ምግብ ስታበሲለት፣ ልብሱን ስታጥቢለት፣ ስትወልጅለት፣ ቤት ብትሰሪለት ወንድ ልጅ አያቆዩትም። ማወቅ ያለባችሁ ግን ስቲል ብሄድ ያ ጥንካሬ ሊኖርሽ ይገባል። በተመሳሳይ ሲቀጥሉ ህይወታቸውን ሲያምርበት እሱ ተቋቁቶ ነው የሚቀረው። እውነት ለመናገር ግን ያ ስነ ልቦና ሊኖርሽ ይገባል። መጀመሪያ ለራስሽ ማብሰል፣ ራስሽን ማልበስ፣ ለራስሽ ውድ ነገር ማድረግ ነው ያለብሽ። ደን ከዛ በኋላ ኤክስትራ ነው የወንድ ልጅ ፍቅር ወይም የባል ፍቅር ሊሆን ይችላል። እዚህ ጋር ግን እነዚህ ከሌሉሽ በሙሉ ነው የምልሽ ሁሉም ነው የሚያጠቃሽ፣ አይደለም ፍቅረኛሽ ማለት ነው። ስለዚህ በስነ ልቦና ልትሰሪ ይገባል። እኔ ቆንጆ በሁሉም ነገር ቅድም ባነሷቸው በአራቱ ነገር በአጠቃላይ እነሱ ላይ አይንሽን መክፈት መቻል አለብሽ ነው ፖይንቴ። በመጨረሻ ፖይንታችን አይናችን ባውንደሪ ለመከበር ራስን ማክበር ነው አይደለ? ራስሽን አላከበርሽው ማለት እኮ ነው። እነዛን ማድረግ ካልቻልሽ፣ ሌላ ነገር ላይ ፎከስ ማድረግ ካልቻልሽ፣ ሌላ የሚያሻሽልሽ የሚለውጥሽ ላይ ፎከስ ማድረግ ትሽ እሱ ላይ የምታደርጊ ከሆነ ለራስሽ ክብር የለሽም ማለት እኮ ነው። ራስሽን ደስተኛ ማድረግ ሲገባ ለእሱ ስሜት ጥገኛ ስለሆንሽ ክብርሽን ትተሽ እሱን ይቅርታ ጠቅሽ ወጥሽ ስለማቆየት ትግል ገጠምሽ ማለት እኮ ለራስሽ ክብር የለሽም ማለት ነው። ኖ ምትዩ ምትከለኪው ማትመርጪው ማትፈቅጂው ነገር ከሌለ እኮ ስቲል ለአንቺ ክብር የለሽም ማለት እኮ ነው። ስለዚህ ይሄ ያስፈልግሻል። ክብር፣ ለራስ ፍቅር፣ ለራስ ደስተኝነት ጥገኛ ሳይሆን ራስን መቻል ላይ እሱን በተመሳሳይ እነዚህ ሲኖርሽ ነው ባይዘው ልትሰጪው የምትችይው ክብርም፣ ጤነኛማ ፍቅርም። ምናልባት እኮ እሱ የሆነ ቀን ከጓደኞቼ ጋር ነኝ፣ ኳስ ላይ ነው፣ ዛሬ ከከተማ ልወጣ ነው፣ ቢዚ ነኝ ሲልሽ ራሱ አክሴፕት ለማድረግ ይከብድሻል። ጥገኛ ስለሆንሽ ስሜት በየ10 ደቂቃው እንዲደውልሽ ቴክስት አንደርስታንድ እንኳን አታደርጊው። እንደዚህ አይነት ሴት ደግሞ አይፈልጉም እነሱ። ስለዚህ አክብሪው፣ ውደጂው፣ ጠብቂው፣ ተንከባከቢው። ብዙ ነገር ሼር የምታደርጊው ሰው ነው። ግን ለራስሽ እነዚህ መጀመሪያ፣ ከዛ ነው ለሰዎች የሚሰጡት። አለበለዚያ ይንቅሻል። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።